ሰላም ዲናችሁ በያላችሁበት ነገር ሰላም ነው። አሸይና እንዲላችሁ እሞኝላችሁ አለ በሲስ ጎንዶሉ ዋዳች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አቆብለ ለዚህን ኮልቢ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩ በቱትና ጎብዛችሁ አለ ዛሬ ሚዛናችን ዘላችሁ መጣ ነው። ሶበር ዜና ወፈፌና ጨርቁን የጣለው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በዋይት ሃውስ የሰጠው መግለጫ ነው። በጣም የሚሰቆጥጥ ነው። አሁን ከደቂቃዎች በፊት በተሰጠው መግለጫ ምንድነው ያለው? ሶስት ነገሮችን በርግጥ እነሱ ለዘመናት ሲያደርጉት የነበረውን ሴራና አሻጥር ነው ይፋ አድርጎ ለዓለም የተናገረ። ሶስት ነገር፣ አንደኛ እኔ ኢራንን 15 ዓመት ቢገነባት እንደማትስተካከል አድርጌ አውድሜያታለሁ። ይሄን ጦርነትና ውድመት የፈጠርኩት ደግሞ ነዳጅ ለመዝረፍ ነው ያለው። ቃል በቃል አሁን አረጋ ቃል በቃል ነገ ሰሙታላችሁ። ሙሉ መግለጫ ዛሬም ገብታችሁ ሲኤንኤን፣ ቢቢሲን፣ አልጀዚራ፣ ፎክስ ኒውስ ማየት ትችላላችሁ። በጣም በሚያሳፍር ሁኔታ ደግሞታል። ከዚህ በፊትም ተናግሯል። እናንተ ሞኞች ጅል አሜሪካን እኔን በዚህ ጦርነት አትቃወሙኝ፣ እኔ ይሄን ማደርገው ነዳጅ ለአሜሪካ ለማምጣት ነው፣ የኢራንን ካርግ ደሴት ሙሉ በሙሉ እወራለሁ፣ እነጥቃለሁ፣ ዘርፋለሁ ብሎ ነበረ። በርግጥ ጉዳዩ ደግሞ በጣም የሚገርማቸውና የሚያስደንቃቸው ፓኪስታን የ45 ቀን የተኩስ አቁም እንዲደረግና ጉዳዩ ወደ ድርድርና ወደ መነጋገር እንዲመጣ ብዙ ጥረት እያደረገች ነው። ራሱ ይሄ ጨርቁን የጣለ ወፈፌ ሰውዬም ቀን ላይ ወጥቶ ከኢራን ጋር ተስፋ ሰጪ ንግግርና ድርድር እያደረግን ነው ብሎ ነበር። አሁን ደግሞ ቆመሸ ደግሞ ወጥቶ አይ እኔ ኢራንን አውድም ያለው 15 ዓመት ብትገነባም ወደ ቀደመ ቦታ አትመለስም፣ እንደገና ይሄን ጦርነትና ውድመት የጀመርኩት አንዳንድ ሞኝ አሜሪካውያን አልተረዱኝም እንጂ ነዳጅ ለመዝረፍና ሀብት ለማካበት ነው፣ ተረዱኝ እንጂ አለ። እውነት አናረጋይ ለእናንተ አልዋሻችሁ። ቃል በቃል እንደዚህ አለ። ዓለም ምን ይለናል? እነዚህ ሌቦች፣ ዘራፊዎች፣ ወንበዴዎች ነው አሳገዳችሁ ይሉናል። ምን ማንንም ከምንም አይቆጥም። እንዲህ ነው የተናገረው ቃል በቃል ዋይት ሃውስ ላይ። ያ ሁሉ ስለ ዲሞክራሲ ስለ ዓለም አቀፍ ሕግ የሚያወራ ቶርቶራ ኮሸለቤ ሁሉ ጭጭ። አፍሪካ ውስጥ የሆነ ሰው የሆነ ነገር ሆኖ ቢያኖረ ሰማይና ምድርን ይጎለብጣል። ተመልከቱ። ይሄን ጦርነት የጀመሩት ነዳጅ ለመዝረፍ ነው። ዛሬ ሁለተኛ ጊዜ ነው፣ ሶስተኛ ጊዜ ነው ደግሞ ሲናገር። ከዚህ በፊት ካርግ ደሴት ላይ የአሜሪካ እግረኛ ጦርን አስገባለሁ፣ ደሴቷን ሙሉ በሙሉ እቆጣጠራለሁ፣ ሆርሙዝ ሰርጥንም እወስዳለሁ፣ ሆርሙዝ ሰርጥ የአሜሪካ ሰርጥ ወይም የትራምፕ ሰርጥ ይባላል፣ ካርግ ደሴትም የኛ ንብረት ትሆናለች፣ ነዳጅንም በነፃ እናፍሳለን ብለው ተናግሯል። ዛሬ ዶገም። ዛሬ ሌላው ምንድነው ያወጣው አሻጥርና ሚስጥር ምንድነው ያወጣው? ዛሬ ያወጣው አሻጥር ከዚህ በፊት በኢራን ሰላማዊ ሰልፍ እንደተደረገ ታውቃላችሁ፣ ብዙ ሰዎች የተገደሉበት። ያንን ቀጥታ ስመራ የነበረው እኔ ነኝ። ማንንም ከዚህ ከጥፍራቸው ቆሻሻ አይቆጥሩም። ማንንም ነው ያለት እኔ ነኝ አለ ቃል በቃል። ነገ እናንተ አሁን ገብታችሁ እዩት ሲኤንኤን ላይ እኔ ነኝ መሳሪያ ሁሉ አቀብዬ ተቃዋሚዎች ከኢራን መንግስት ጋር እንዲዋጉና እንዲተኳኮሱ ያደረኩ እኔ ነኝ ያለው። ኑዛዜ ነው መግለጫ ላይ ነገር ኑዛዜ ነው የሚመስለው። የሚሞት ሰው እውነቱን ተናግራ ፍረጥርጭ ልሙት አይነት ነገር ነው የሚመስለው። እና በጣም ያሳፍራል። የሚያሳፈረው ነገር እንዴት እንዳላሳፈራቸው፣ እንዴት እንደማይሰቆጥጣቸው፣ እንዴት ዓለም ይታዘበናል እንደማይሉ ነው እኔ እንቁቅልሽ የሆነብን። በእርግጥ ግልጽ ነው። ሊቢያ የበረሃ ገነት፣ ጋዳፊ ዜጎቹ ሲያገቡ ዶላር ይሸልማል፣ በሺህ የሚቆጠር ዶላር ሲወለዱ ይሸልማል፣ ሲያገቡ ሲመረቁ ጋዳፊ ይሸልማል። የሊቢያ ህዝብ ተንቀባሮ በበረሃ ገነት ሲኖር የነበረውን እርስ በርሱ ማን እንደሚያጨፋጭፈው እኛ እናውቃለን። ታላቋን ኢራቅ የታሪክ ሰገነት ላይ ያለችው የ5000 ዓመት ጥንታዊ ከተሞች የነበራት ኢራቅ ወደ ምናምንቴነት ወደ ፍርስራሽ ስትቀየር ግራና ቀኝ እያስታጠቀ ማን እንደሚያጨፋጭፍ እናውቃለን። እኛንም ማን እንደሚያጨፋጭፍ እናውቃለን። እኛ ኢትዮጵያውያንን ሱዳን ጎረቤቶቻችን ሱዳን ወደ ፍርስራሽነት ሲቀየሩ የነሱ እጅ አለበት። ይሄን ኑዛዜ እየሰማ እንኳን የኛ ዶለዘች የኛ ቆርቆንደች አይምራቸው አይሰራም። እየተነገራቸው እየተናገረ እኔ ነኝ ሰላማዊ ሰልፍ ያስወጣሁትም እኔ ነኝ፣ አውጥቼ ከኢራን መንግስት ጋር ዋጋሁትም እኔ ነኝ፣
ኢራን ያወደምኩ እኔ ነኝ 15 ዓመት ብትገነባም አትመለስም። ዛሬ ጦርነቱ ቢቆም ኢራን ከዚህ በኋላ አገር እንደማትሆን አርጊ ነው ያወደምኩ ያለ ሀፍረት ነው በዋይት ሃውስ ቁጭ ብለው ተዘብዝፋ እኔ ነኝ ያወደምኩ እና ይሄን እሳት ይሄን ጦርነት ያነሳው ደግሞ ነዳጅ ለመዘረፍ ነው ለአሜሪካ ዶንት ኬር ማን ምን ያመጣል ምን ያዛ ይሄኛ አፍሪካን አለቅላጮች እንደምታይ ነው እግር መላስ ነው እየተነገራቸው የማይገባቸው ናቸው እኛ አፍሪካን እየተነገረን የማይገባል ቃል በቃል እንደዚህ ያለ ሀፍረት እንደዚህ ያለ ነዳጅ ለመዝረፍ ነው አለ ሶስተኛ ጊዜው ነው ይሄን ሲናገር ያስደፍራሉ ኢራኖች ያዘርፋሉ ወይ ነው እና ያሳዝናል በጣም ያሳዝናል ድርድር እየተደረገ ነው 40 ቀን ነው የጦርነት 40 ቀን ሙሉ ድርድር እየተደረገ ነው ይላል ከድርድር ጀርባ ግን ምን አይነት ቀውስ እንደሚፈጥሩ እናንተ ያያችሁ አላማቸው ምን እንደሆነ ግን የኢራን ሚሳኤል በጣም ከባድ ነው ኢራን ኒኩሌር ቲዝ ነው ብለው ነው የገቡበት አሁን ግን የኒኩሌር ጉዳይ አይደለም ችግሩ አሁን ግን የኢራን ረጅም ርቀት ተጓዥ ሚሳኤሎች በርክት ችግር ናቸው ያስጨንቃቸዋል ትልቁ ጉዳይ ግን ነዳጅ መዝረፍ ነው ቬንዙዌላ ላይ እኔ እኮ አሉ እዚያውን ቲክቶክ ላይ ምናምን አንዳንድ ክፍታፎች አሉ ዝም ብሎ ኪት ተለቃቀው እንደመጡ የማይታወቅ የአሜሪካ ነገር የሚልሱ እነሱ እኮ የእናንተን ጥብቅና አይፈልጉም ከነመፈጠራችሁ ማያውቁ ምን ስለሆነ ነው የሰው ሀገር የምትዘርፈው እስቲ እንደው አንዳንድ አለቅለቃችሁ ኢንዱስትሪ ልጠይቃችሁ ምን ስለሆንክ ነው የሰው ሀገር አውድመህ ገላ አጥፍተህ አቃጥለህ የሰው ንብረት የምትዘርፈው ምን ስለሆንክ ነው ተብለህ ብትጠይቅ ምን መልስ ትሰጣለህ ልክ ሌላው ዓለም ገዝቶ እንደሚጠቀም እኛ ኢትዮጵያውያን እንኳን ብራችን ትቶ ብለን 1 2 3 ቆጥረን ነው ነዳጅ የምንገዛው አይደለም እንዴ ሶማሌ እንኳን ባቅማ ገሳ ነው የምትጠቀመው አይደለም እንዴ አሜሪካን የሚያክል እኛ የዓለም የልዕልና አባት ነን የሚሉ ሰዎች ሌብነትን በኩልጽ ሶቅጣጭ በኩልጽ ለዞሮፋን ጦርነት የጀመርኩት አለ ፕሬዝዳንቱ ወጥቶ ዶናልድ ትራምፕ እና እፍረት የላቸው ምንም እፍረት የላቸው በርግጥ ኦባማም ይሄው ነበር ስራ ኦባማ ሊቢያን ያተራመሰሱ ነው ሶሪያን ግልብጥብጥ እንድትወጣ ያደረገ እሱ ነው ብዙ ጦርነቶችን አቀጣጥሎ ብዙ ውድመት አምጥቶ ነው የሄደው ጆርጅ ቡሽም እንደዛ ይሄ ደግሞ ሲመጻደቅ በኔ ጊዜ ጦርነት የለም አሸይና ነው ፍቅር መሰሪ ነው ዞራፊ ነው ወሮ በላ ነው እኔማ ሰላም ነው እኔ ፍቅር ነው እንጂ አሸይና ነው እንጂ እንደዚህ ካይደረጉማ እኛ መታደርጋትን እያንዳንዱን ወንበድና እንወቃለን ደግሞ እንደዚህ ግልጽ አውጥተህ ስትተፋው ደግሞ የማይረዱ የኛው ጉዶች የኛ አለቁላቂዎች በማለቁለቅ በነገራችን ላይ ቪዛ ይገኛል የሚሄድ ጉጉቱ ካላችሁ ምናልባት እኔ እኮ ለእናንተ ቲክቶክ ላይ አለቁልቄ ነበር ዩቲዩብ ላይ አለቁልቄ ነበር የሚል አንድ ማስረጃ ዶክመንት ልታቀርብ ከሆነ አይሰራምስ እና በኮንቱ ከሚያለቀልቅ እንደውም በእውቀት የሚሟገት እኛን ይመርጡናል አታውምንም ይሄንን ለምን የአይምሮህን የአይኪውን ደረጃ ይረዳል እነሱ እና በጣም ነው የሚያሳፈረው ምንም ግራና ቀኝ የሚሉ የሚጸጸቱ ሰው ምን ይለናል የሚሉ ታሪክ ሲወቅሰናል የሚል ትውልድ ሚዛን ላይ እንወድቃለን የሚል ምክንያቱም ከመጤፍ አይቆጥሩም ሌላውን ከዚች ከጥፍር ቆሻሻ አይቆጥሩም እንጂ ዋይት ሃውስ ላይ ትልቁ ቤተ መንግስት ላይ ዓለም ሁሉ እየሰማ ዓለም ሁሉ እያየ አገር አውድመናል ነዳጅ ለመዝረፍ የገባ ነው ተቃውሞ ሰልፍን ክላሽ አሲዘን ለማዋጋት የርነው እኛንን እንግዲህ ሁሉ ደሞ ፋሲስ ያመጣ ነው እኛንን ነው ይሄን ሲናገሩ ቁጭትም እፍረትም ትዝብትም አይሰማቸም ይስቃል ቆብረር ብለው ሱፍ ቡትቶ ለብሰው ቡትቶ ሰውን ትልቅ አረጋ አይምሮ ነው ሰውን ትልቅ የሚያረግ ይሄንን መረዳት ብትችሉ ደስ ይለናል ይሄን ያሳው ነው
አሳው ሲሞቻችሁ ላይክ አድርጎ ሼር አድርጎ ወዳቻለሁ። ወያላችሁበት ይሞቻችሁ። ኮሜንት መጻፋችሁን አትርሱ። ፒስ